ዛሬ ደግሞ ይሄንን የመሰለ ልዩ አሳ አብረን እንስራ። ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? አለውን እግዚአብሔር ይመስገን ደህና ነኝ። የሪታ ነኝ ከማዳም ኩሽና። ዛሬ ይዤላችሁ የመጣሁት የአሳ ምሽዊ አሰራር ነው ማለት ነው። አብረን እንስራ፣ ተከታተሉኝ። እዚህ ጋር እንደምታዩት አሳዬን እጥብ እያደረኩኝ ነው። በደንብ አድርጌ አጥቤዋለሁ። ውሃውን እየደፋው ውሃውን እየቀያየርኩ በቃ ያው አሳውም ለመጨረሻ ጊዜ ውሃ ውስጥ የሚቆይበት ሰዓት ስለሆነ እና እስቲ ትንሽ መዋኘትም ከፈለገ ዋኘት ይበል ብዬ እንደምታዩት መጨረሻ ላይ እያሳዘነኝ ነው ግን ያው ሰነጠኩት ማለት ነው። እና የሆነ በቃ ሙሉ አሳ ሲመጣላችሁ እንደዚህ ካልሰነጠቀ ምናምን የሆነ ስሜት የለውም፣ ብቻ የሆነ ነፍስ የማጥፋት ነገር እና አሁን የገደልኩት ሁሉ ነው እየመሰለኝ ያለው። እና እንደዛውም እሱንም ጥብጥብ አድርጌ ውስጡንም በደንብ ጽድት አድርጌ ሎሚም ጨመርኩበት። ሎሚ ማርጌበት በሎሚ ውስጡ ያለው ቆሻሻ በነገራችን ላይ ያስጠላል በደንብ ጽድት ካላለ። እና እንደምታዩት ትንሽ ዘብዘፍ አድርጌዋለሁ ማለት ነው። ትንሽ ይቆይ ውሃ ውስጥ። ከዛ በመቀጠል እንደዚህ አውጥቼዋለሁ። በሶፍት አደርቀዋለሁ ማለት ነው፣ እርጥበት እንዳይኖረው ውስጡንም ከላይም በሶፍቴ ደርቅርቅ አርጌ ንሽፍሽፍ አረጋለሁ። እና እዚህ ጋር ያዘጋጇቸው አትክልቶች አሉ። ምንድናቸው? ክዝባራ እና በአዶኒስ አዘጋጅቻለሁ ቅጠሉን ማለት ነው። እና ሎሚም እንደዚህ ስላይስ ቆርጬ ሁለት ቦታ በሰላክ ዳር አዘጋጅቻለሁ። በእኛ አረንገሌ እና ሽንኩርት ደግሞ ስላይስ ሸሪሜሪ ማለት ነው እንደዛ አዘጋጅቻለሁ። ዝንጅብልም እና ነጭ ሽንኩርት አዘጋጅቻለሁ ማለት ነው እዚህ ጋር። ከዛ እንደምታዩት ሰንጠቅ ሰንጠቅ አደርገዋለሁ ማለት ነው አሳዬን። እና ሶስቱንም በተመሳሳይ መልኩ እንደዚህ አደርገውና አዘጋጀዋለሁ ማለት ነው። እናንተ ቤት አሳ እንዴት ነው የምትሰሩት? እስቲ ልምዳችሁን አካፍሉኝ። እኔ የኛን ቤት ልምድ አካፍያችኋለሁ፣ እናንተ ደግሞ የእናንተን ቤት አሰራር አካፍሉኝ በኮሜንት እላችኋለሁ። ያው የሁላችንም አሰራር ስለሚለያይ እኔ ብዙ ጊዜ አሳ ምሽዊ ስሰራ በዚህ መልኩ ነው የምሰራው። ከዛን ዘይት እቀባዋለሁ ማለት ነው። ዘይት በደንብ አድርጌ እቀባዋለሁ። ከዛን ቅመም አዘጋጅቻለሁ። ቅመሙን እቀባዋለሁ። ደግሞ ያዘጋጀሁት ቅመም እዚህ ጋር ጨው፣ ፓፕሪካ፣ ቱም ፓውደር፣ ክዝባራ ፓውደር፣ ሰበን ባህር አረቢ እና ብቻ ከታች ደግሞ አስቀምጥላችኋለሁ እነዚህ ነገሮች። እና የአሳ ቅመም ያው የማይቀር ነው። እሱን ቀብታ አደርገዋለሁ ማለት ነው። ዘይቱ ቀብቻለሁ። ያው ዘይቱ ቅመሙን ይዘዋል ማለት ነው። ከውስጥም ከላይም እያገላበጥኩኝ በደንብ ቀብታ አደርገዋለሁ ማለት ነው። ከዛም በቀጣይ ስራዬ የሚሆነው ምንድነው? እዚህ ጋር ያዘጋጀኋቸውን አትክልቶች ውስጡ ጠቅጥቅ አደርጋለሁ ማለት ነው። እና ሎሚውንም በሰላክ ዳሩን፣ ሽንኩርቱን፣ ዝንጅብሉን ያዘጋጇቸውን ነገሮች እንዳለ ውስጡ ጥቅጥቅ አድርጌ በደንብ ሞላ እስኪል ድረስ። ከዛን ደግሞ እዛች የሰነጣጠኳቸው መሃል ላይም ደግሞ ሎሚ እና ዝንጅብሉ ምናምን አደርጋለሁ ማለት ነው። ውበት አለው፣ ጣሙም የተለየ ነው እላቸዋለሁ። ያው ሶስቱንም በዚህ መልኩ ውስጡ ጥቅጥቅ አድርጌ አዘጋጃለሁ ማለት ነው። በነገራችን ላይ እያያችሁኝ ሰብስክራይብ ሳታደርጉኝ ከሆነ በጣም ያሳዝናል። ሁለተኛ ተመልሳችሁ አታገኙኝም ማለት ነው እኔን
እኔን የመሰለች ምግብ ሰሪ ድጋሚ ላታዩ ትችላላችሁ። እውነት ያው ቪዲዮ ከተመቻችሁ ካልተመቻችሁማ አልተመቻችሁም። ግን ከተመቻችሁ ላይክ እያረጋችሁ ሰብስክራይብ እያረጋችሁ ቤተሰብ የሆናችሁ አበረታቱኝ እላችኋለሁ። እህቶቼ በስደትም በአገርም ያላችሁ ሰላማችሁ ብዝት ይበልልኝ። በስደት ያለንም ፈጣሪ ሀሳባችንን ሞልቶ አሳክቶልን ምኞታችንን ወደ ሀገራችን ገብተን እፎ የምንልበት ህይወት ይስጠን። አሜን በሉ። እንዴ እንደዚህ ምርቃት እችላለሁ እንዴ? ለካ ይሄን ያህል ምርቃት እችላለሁ ብዬ አላሰብኩም ነበር። ግን ያው ለራሲ ቆርሶ ያሳነሱ አይደለ? ያው በተለይ በስደት ያለን እኮ እናውቀዋለን። በቃ በስደት ምን ያህል ነገሮች እንትን እንዳሉንና ገብተን ደግሞ ወደ ሀገራችን ምን ያህል እረፍት እንደምንፈልግ ስለምናውቀው በዛ ዙሪያ ለመናገር ለመመረቅም ቀላል ነው እና አዘጋጅቼ ጨርሻለሁኝ። ፈረን የምከተው ማለት ነው። ቢያንስ ለ20 ደቂቃ ነው ፈረን የምከተው በ180 ዲግሪ ለ20 ደቂቃ ማለት ነው። ከዛ እዚህ ጋር ደግሞ ያዘጋጀሁት ቀድም ያዘጋጇቸውን እንዳለ እዚህ ጋር በደቃቁ ከትፌን ያዘጋጇቸው ማለት ነው። በሰላክ ዳር ክዝባራና በአዱኔስ እና ሽንኩርት ማለት ነው እዚህ ጋር ያዘጋጀሁት። ሶሱን ነው የምንሰራው ማለት ነው። እና ሁሉንም በአንድ ሳህን ላይ አድርጌ ነጭ ሽንኩርትም ጨምሬበታለሁ እዚህ ላይ እንደምታዩት አዋህደዋለሁ ማለት ነው። ከዛን እዚህ ጋር መጥበሻ ላይ ዘይቱን አድርጌያለሁ። ከዛ ክዝባራና ከሙን ሀባ ማለት ነው እሱን አብሬ ጠበስ አደርገውና ጠበስ ካለልኝ በኋላ ምን አደርግበታለሁ? ሎሚ በትናንሹ ያዘጋጀውታለሁ ማለት ነው። ሎሚውን እጨምርበታለሁ። እንደምታዩት ያለ ነው ድምጹ። ከዛ በመቀጠል ያዘጋጀሁት እዚህ ጋር ኮድራ ላይ ጨምረዋለሁ ማለት ነው የሎሚውንና እንትኑን። ከዛ እዚህ ጋር ቴምር ህንዲ ዘብዝፌ አጥልዬ ያዘጋጅቻለሁ። ቴምር ህንዲ ማለት ነው። እና ይሄንን ሚክስ አደርገዋለሁ በደንብ ቄጤጥ አደርገዋለሁ። ያው ሶሱ ተዘጋጅቶ አልቋል ማለት ነው። ከዛን ደግሞ አሳችን ይወጣል። ጨረስን ማለት ነው የዛሬ ምሳችንን በዚህ መልኩ። እስቲ አሳው ሲወጣ ደግሞ እናየዋለን። ይሄንን ይመስላል ወጥቷል። እና ወዶቼ ስለተከታተላችሁኝ አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። መልካም ጊዜ ተመኘውላችሁ ለሁላችሁም። ቻው